ዛሬ ለጀማሪዎች ራሳችሁን እንዴት ማስተዋወቅ እንደምትችሉ ባጭሩ አሳያችኋለሁ ማለት ነው። አንዳንድ ምሳሌዎችን ሰጣችኋለሁ ከእያንዳንዱ እንጀምር። የመጀመሪያው greeting ሰላም ብላችሁ እንደመጀመር ትችላላችሁ ነው። ቀላል ነገር ልንገራችሁ። hello there how you doing ብላችሁ greetingአችሁን ማሳመር ትችላላችሁ ማለት ነው። hello there how you doing። ይህን ከተናገራችሁ በኋላ ስማችሁን ደግሞ በሁለት አይነት መንገድ እንየው። የመጀመሪያው my name is ብላችሁ መቀጠል። ለምሳሌ እኔ my name is ሄኖክ ካልኩ በኋላ ደግሞ ትንሽ የሆነች ነገር ጨመር ስናደርግባት my name is ሄኖክ but you can call me ሄኒ። ስሜ ሄኖክ ነው ግን ሄኒ ብላችሁ ልጠሩኝ ትችላላችሁ እያልኩ ነው ማለት ነው። ቀጥሎ ደግሞ የመጣችሁበትን እንዴት መናገር ትችላላችሁ። እኔ ለምሳሌ ከኢትዮጵያ ነኝ አይደለ? ስለዚህ I am ትሉና የመጣችሁበትን ቦታ I am from Ethiopia እኔ ከኢትዮጵያ ነኝ ብላችሁ ትቀጥላላችሁ። በመቀጠል ደግሞ ኦኩፔሽን ወይ ደግሞ ስቱደንት ስታተስ ማለትም ስራ ካላችሁ ስራችሁ እንዴት መግለጽ ትችላላችሁ። ሰራተኛ ካላችሁ ወይ ደግሞ ተማሪ ከሆናችሁ እንዴት እሱን መናገር ትችላላችሁ ነው። I am ብላችሁ ስራችሁን መግለጽ I am a student ወይም ደግሞ ስራ ካላችሁ ለምሳሌ እኔ አስተማሪ ነኝ አይደለ? I am a teacher ብላችሁ መግለጽ ትችላላችሁ ማለት ነው። ቀጥሎ ደግሞ የምናየው ኢንትረስታችሁ እንዴት መናገር ትችላላችሁ ነው። ኢንትረስታችሁን ለመናገር I have a passion for ትሉና ያላችሁን የፓሽን ወይ ደግሞ ፍላጎት ገልጻላችሁ። ለምሳሌ እኔ ቪዲዮ መስራት ያስደስተኛል። ስለዚህ I have a passion for making videos ስላለው ማለት ነው። በዚህ መሰረት ራሳችሁን በቀላሉ ማስተዋወቅ ትችላላችሁ። ለምሳሌ እኔ ልንገራችሁ። hello there how you doing I am ሄኖክ from Ethiopia and I am a teacher and also I have a passion for making videos። እስኪ ሁላችሁም ደግሞ ኮሜንት ሴክሽን ላይ የእናንተን ስለራሳችሁ አስተዋውቁኝ። በዚህ መሰረት እንግሊዝኛ መናገር ከባድ ሆኖባችኋል ከሆነስ ብራይት እንግሊሽ መፍትሄውን ይዞላችሁ መጥቷል። ለ3 ወር የሚቆይ የኮሙኒኬሽን ስኪላችሁን የሚያሳድግ ትሬኒንግ ይዘንላችሁ መጥተናል። በዚህ የትሬኒንግ ወቅት የምናተኩረው የእናንተን የስፒኪንግ ክህሎትና የሊስኒንግ ክህሎታችሁን ማሳደግ ላይ ብቻ ይሆናል ማለት ነው። ለጊዜው ህጎቹን እንተዋቸዋለን። በዚህ የትሬኒንግ ወቅት እናንተ ሀሳባችሁን መግለጽ እና የሌሎቹን ሀሳብ ደግሞ መቀበል እንድችሉ ነው የምናደርጋችሁ። ይህንን ኮርስ ለመመዝገብ ከፈለጋችሁ እታች ባሉ ስልክ ቁጥሮች ወይም ደግሞ ላይ በምታገኙት የቴሌግራም ዩዘርኔም መመዝገብ ትችላላችሁ። የክፍያ ጉዳይ እንዳያሳስባችሁ፣ እንዳቅማችሁ የተለያየ አማራጭ ይዘንላችሁ ስለመጣን መፍትሄ አይጠፋም። እንዲሁም ሰዓት ወይም ጊዜ የምትሉን ከሆነ ደግሞ ባላችሁበት በኦንላይን ወይም ደግሞ እኛ ባለንበት መታችሁ በአካል መማር ትችላላችሁ። ስለዚህ ይሄ ድል እንዳይመልጣችሁ። Thank you for watching Bright English።